ሰላም ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንግዲህ ይኸው እንደምታዩት እንጀራ በመጥበሻ ጋገር አድርጌ እናንተ ጋራ ቆንጆ ቆንጆ ወሬ እያወራሁ ፊት ጫንቃው ነው ይሄ ደግሞ አይኑ ነው ያምራል እንደዛ አድርጌ ጋግሬ እናንተ ጋራ ማርማሩን ቆንጆ ቆንጆን ወሬ እያወራና እችን እንጀራ እንቅመስ ብዬ ነው እና እንዴት ናችሁ? እና የሀገር ቤቱን ድንች ወጥ ሰርቼ ነው እንግዲህ እንብላ የኢትዮጵያ ድንች ወጥ። በነገራችን ላይ ድንች ወጥ የሚወድ ካለ እኔ ጋር አይምጣም። በጣም ነው የምወድ ድንች ወጥ እና ምን ልላችሁ ነበረ ትናንትና ማታ እንግዲህ ያው ሶሻል ሚዲያ የማያመጣብን ኮተት የማያመጣብን ነገር የለም። እንደምታዩት ይሄ እና አብርሽ እና ሩታ ምናምን የሚባሉ ሰዎች አጀንዳችን ከሆኑ ሰንበትበት ብለዋል። የሰው ልጅ ከሰው አጀንዳ መሆን እግዚአብሔር ያውጣችሁ። እመቤቴ እንደው ከሰው ፊት ትዳራችሁን ሶሻል ሚዲያ ላይ የምታስገቡ ልጆች መጨረሻችሁ ውድቀት ነው። አያችሁት? መጨረሻችሁ የሰው አይን ያየው ነገር በጣም ከባድ ነው። በጣም እና ምን እላችሁ ነው አሁን ሩታና አብርሽ የዛሬ ዓመት በሰርግ እንደዛ በአርባ ጾሙ በአብይ ጾም አንድ ጭብጥ ሽምብራ በልቶ በሚጾምባት ጾም ነው ያተጋቡት። የሰው አይን መጥፎ ነው። እኔ ራሱ በጣም ያስጠልተውኝ ነበር በዛን ሰዓት ማለት ነው። ግን አሁን ደግሞ ያው ልጆች ናቸው ገና ናቸው። ስለ እውነት የሚያውቁት ነገር የለም። ሩታም ሆነ አብርሽ ገና ናቸው። የሚያውቁት ነገር የለም። የሚከፋው የሚበጀውን አያውቁትም። ለዛ እንግዲህ ፍርንት ዝንት እያሉ ነው። ግን አሁን ደግሞ ማናት ስሟ ወይዘሮ ሄርሜላ የኔ እናት እፈሪ አስፈታሹ እንኳን አስፈታሹ የልጅ አባት ነው አልሽ፣ ውሸትሽ ነው። አላረገሽም። ካረገሽም ደግሞ ልጅ ጸጋ ነው። ውሸትሽ ነው። ግን የውሸት ወረቀት አስወጥቶ አርግዣለሁ ብሎ አብርሃምን ሙሉ በሙሉ ከሚስቱ እንዳይታረቅ ወደ ልጁ እንዳይመለስ አንቺ በልጅ ማሰርሽ ነው በቤትሽ። ግን ደግሞ ሐሰት እንደሆነ ውሸት እንደሆነ ብዙ ሰው እየመሰከረብሽ ነው። ብዙ ሰው ማስረጃ እያወጣብሽ ነው በሐሰት እንዳረገሽ ውሸት እንደሆነ ልጅሽ እንዳረገሹ ሰው እየተናገረ ነው። በዚህ ልክ ራስን ማውረድ፣ በዚህ ልክ ራስን ዝቅ ማድረግ አግባብ ነው ብዬ አላስብም። እመቤቴ በምታውቀው ማለት ነው። የሰው ልጅ ራሱን ሲያስከብር እንጂ ራሱን ሲያዋርድ እንደማየት የሚያናድድና የሚቀፍ ነገር የለም። እመቤቴ እንዴት አንቺ ከእስር ቤት ስላስወጣሽው የልጅ አባት ነው ብለሽም ሽንጥሽ ለጥጠሽ እንትናገሪ አግብተሽው እኮ አይደለም እፈሪ እንጂ። እኔ እንዳንቺ ብሆን ሚስቱ ከትዳሩ ጓደኛ ልሁን ሰው የለኝም ብዬ መጥቼ ከትዳሩ አለያይቸው የልጅ አባት ነው አሉ በዝሙት የተወለደ ዲቃላ ነው እንጂ ልጅም እንኳን ከሆነ ማለት ነው። ልጅም እንኳን ከሆነ በዝሙት የተወለደ በዝሙት የተረገዘ ዲቃላ ነው እንጂ ልጅ አይደለም። አንቺ ዝሙት ሰርተሽ ነው ያረገሽው። ያው አርግዘሽም ከሆነ ማለት ነው ትክክለኛ ወልደሽ ከሆነ አርግዘሽ ከሆነ በእውነት ልጁ ትክክለኛ ልጅ አይደለም፣ ዝሙት ነው። ዝሙት ተሰርቶ ደግሞ የተወለደ ልጅ አያምርም።
ነገ ከነገ ወዲያ ይሄ ልጅ ለእሷ ያልሆነ ለአንቺ ይሆናል ብለሽ አስበሽ ከሆነ ተሳስተሻል። በጣም የተሳሳትሽ። ለልጁ እናት ስንት መስዋዕት ከፍሎ ያገኛትን ሚስቱን ከአንቺ ፊት ሆኖ አትድረሽብን ከአሁን በኋላ የራስሽን ኑሮ ኑሪ ስላላት ብቻ የጠላት መስሎሽ ከሆነ ተሳስተሻል። እልህ ነው፣ ሁለታቸው እልህ ነው። እሱም እልህ ተጋብተው ነው። አብርሃምም ሩታም እልህ ነው። በልህ አለ አይደለ? የልህ ጉዞ የሚጓዙት ነገር እሱ ነው እንጂ አንቺ እስር ቤት ስላስፈታሽው አንቺ ወዶሽ አንድ ነገር ልንገርሽ፣ ቤተሰብ አልተቀበልሽም። የአንቺ ቤተሰብ እሱን አልተቀበሉትም። የእሱ ቤተሰቦችም ሀለዛች ዝብዝፍ እህቱ በስተቀርና ዴቭ ነው ትንሽ አሁን ተለል እያለ እየቀረበሽ እንጂ እናት አባቱ አልፈለጉሽም፣ ወንዱም አልፈለጉሽም። ቤተሰብ ያልወደደው ትዳር ነገ ከነገ ወዲያ አያምርም። አንደኛ ለአንቺ ራሱ ለክብርሽ ቤተሰቦች እሱን አይፈልጉትም። ወልደሽ ልጅሽን ጥለሽ ልጅ የለኝም ብለሻል። አይደብርሽም እንዴ? ቢያንስ የወለድሻት ልጅሽ እንኳን አምነሽ ልጅ አለኝ በዚህ እመን ነው የሚባል። ልጅ አለኝ አልክድህም። ምክንያቱም ነገ ከነገ ወዲያ መቼስ ልጅ ናት። ጉድጓድ ውስጥ አልቀበርሻት። ደንቦል ከምታምር ሕፃን ልጅ ይዘሻል። የመጀመሪያ ነው እርግዝና፣ የመጀመሪያ ስለሆነ ደንግጬ ነው የጠፋሁት። አባትሽ ምነው ከትዳር በፊት እግርሽን ስታነሽ አልጋ ቤት ገብተሽ ለምን አልደነገጥሽም? 8 ቀን ከየትም ስጨፍሪ ቆይተሽ የሐሰት ደብዳቤ አጽፈሽ መተሽ የሰውን ሕይወት ለመበተን በዚህ ልክ ደፋ ቀና ማለቱ ምን አስፈለገ? ምን ያደርግልሻል? ማርያምን በጣም ብልግና እኮ ነው። ምን ይጠቅምሽ? እኔ ሴት እንዳንቺ ይቅር፣ ሴት እንዳንቺ በስማ ብልግና ማርያምን ብልግና ባለጌ ነሽ። ሴት ልጅ ማውቃት ራሷን ስታስከብር በቃ ለራሷ ጀግና ስትሆን ነው ሴት ልጅ ማውቃት። አንቺ ግን ገና እሱን ወደድኩት ብለሽ ገና የእሱ ፍቅር አለብኝ ብለሽ እውነት ለመናገር ፍቅር ቢኖርብሽ ብትወጁ ብታፈቅሪው ኑሮ ለ8 ቀን ተደብቀሽ ቆይተሽ የልጅ እናቱን እስከማሳሰር ሲደርስ ሁለቱን ለማለያየት ቆርጠሽ መነሳትሽ የሚያሳውቀው ሩታ ለመረዳቷ ነው እንጂ ዳኒ ሲያሳስረው አብሽን አሳሳስረው ማለት ትችል ነበር። ገባሽ? አንቺ ከሁለታቸው መሀል ገብተሽ በደንብ ያርግሽ እያለያየሻቸው ነው። በደንብ አድርገሽ የሴት አተላነሽ አንቺ። አንዳንዶች ደግሞ ሩታን ምንድነው ብላችሁ ፖስታችሁ እሷን የንጉሱ ማርያምን የርሜላ ናት የንጉሱ ንጉስ ባለጌ ናት እንጂ ባለጌ እንዴት እንደምትቀፈኝ ቀፋፊ። ቆንጆ ነሽ አንቺ፣ መልክሽ ያምራል። ግን የቆንጆ ቅሌታ የቆንጆ ባለጌ ቁንጅናሽን በአግባቡ ያልተጠቀምሽ ብልግናሽ ጣራ አይነካ። አንቺ እናትሽን አንቺ እኮ ለነገሩ እንደው ይቅርታ አድርጊልኝና ማለት ነው ለሩታም ሆነ ለአብርሃም ልትራሪያ አይገባም። አብርሃም እውነት ለመናገር በሆነ ነገር አጥምደሹ እንጂ በእውነት ፍቅር ይዞት አይደለም። የሆነ ነገር አንቺን እንዲል አድርጌሹ ነው ያዳሽ
አንቺ እንዲላደሹ የልጁን እናት እንዲጠላ አንቺን እንዲወድ አርገሽው እንጂ እውነት ለመናገር ሰው እንዴት በዚህ ልክ የልጁን እናት ከፊታችን አትድረሽ፣ ህይወትሽን ኑሪ፣ ከኛ አትድረሽ ይላል የሆነ ነገር ካልሆነ በስተቀር። ገባሽ? የብልግናሽ ጥግ ጣራ የነካ ነው። እመቤቴን ብልግናሽ ማርያም ጣራ የነካ ባለጌ ሴት ልጅ ሴት ሁነሽ በሴት በዚህ ልክ እሷን አሁን አንቺ በቤትሽ በአቅምሽ አጥቅተሻታል፣ በቃ አሸንፈሻታል። ይሄ ማሸነፍ አይደለም፣ የራስሽን ውድቀት የራስሽን ብልግና በትክክል እንደዚህ ከፍት አድርገሽ እያሳየሽ ነው። አሳዳጊ አስረጋሚ ምን አይነት ቤተሰብ እንዳሳደገሽ በእርግጥ ቤተሰቦችም ቪዲዮ ላይ ተናግረዋል። ደረቅ ናት፣ እልክ ናት፣ ራሷ ልታጠፋ ሽንት ቤት ገብታ ነበረ። ሽንት ቤት ሰብረን ገብተን ያወጣናት ስትል ነበር። ባለፈው አንድ ቪዲዮ ስትለቅ ነበረ። ማለት እንደዚህ ለቤተሰቦችሽ እንኳን በዚህ ልክ ያሸነፍሽ ውርጋጥ ነሽ። ውርጋጥነትሽን ደግሞ ይኸው እያስመሰክርሽ አስመሳይ ነሽ። እኔ በትክክል አስመሳይ ሰው አውቃለሁ። አሁን በባለፈው አንቺ የጣልሽውን እኔ እፈልገዋለሁ እያልሽ ሩታን ከብዙዬ ፊት ለማቀሳሰሩ መቼም ቁርሾ አላቸው። ብዙዬና ሩታ ያው ጸበኛ ናቸው። ብዙዬም ትክክል ነገር ስለማታደርግ ብቻ ሩታና ብዙዬን በደንብ አድርገሽ ለማለያየት እንዲህ ወጥመድ እንዴት እንደምታሰፊ ማለት ነው። ወንድምየው ግና ይፋ ግን ማርያምን ስላንቺ ተንኮል ጠንቅቆ ስላወቀ ስላየ በጭራሽ አንቺን አይፈልግሽም። እንዴት እንደምትቀፊው ሲያይሽ ማለት ነው። አንድ ነገር ደግሞ ብነግርሽ ነገ ከነገ ወዲያ ወልደሽ ከአብርሃም ጋር እንኳን ህይወት ይቀጥላል። ቀጥለሽ ወልደሽ ልጅሽ እማዬ ያው ልጆች ገና ከማህፀን ሲወጡ ፍሬ ናቸው። እማዬ አባቴ እንዴት አገኘሽው፣ አባቴ እንዴት አፈቀርሽው ብሎ ሲጠይቅሽ ምን መልስ ልትመልሽለት ነው? ምንድን ነው የምትመልሽለት? ሚስቱን ነበር ባለትዳር ነበር፣ ሚስቱ አርግዛ ነበር በሰዓቱ። ጓደኛ መስዬ ገብቼ ጓደኛ ሁኑ ሰው የለኝም እየገብቼ ከዛ ሚስቱ ጋር ቀምቼ በትዳር ሳላገባ በስነ ስርዓቱ ሳላገባው እንትን አልኩኝ። እሷ ጋር አለያይቼ ገና በውጭ በውሽማ እያለ አንተ እንደቀልኩህ ነው ምትዩ። እንደዛ ነው መቼስ። እንደዛ ካልሆነ በስተቀር እንዲያው አይንሽ እያየ አብርሃምን አፍቅሮይ መቼም ሽማግሌ ተልኮ በሽማግሌ በቤተሰብ በስነ ስርዓት ነው የተጋባናት። መቼስ ህዝብ እያወቀ በዚህ ልክ ሶሻል ሚዲያ ላይ እንትን ብለሽ አራ በስማ ውሩታ ደግሞ የእናቴ ልጅ የተተፋ አይላስም። ተንጋለሽ ብትተፊው ተመልሶ ካፉ ነው። አብርሃም ነገ ወደ አንቺ ቢመጣ አይሆንሽም። የበደለሽን አንቺን በድለሽዋል፣ እሱን በድሎሻል። ያን ነገር እያስታወሳችሁ ዙራችሁ እንደ እንኩሮ ነው የምትወሩት። አትስማሙ። ስለዚህ የታፈሰ የተደፋ አይታፈስም። ለቀቅ አድርጊው። ልጅሽን ይዘሽ አሳድጊ። እኔ አንቺን ቢያረገኝ እሱን የምበቀለው ከስሽ የልጅ ማሳደጊያ፣ የቤት ክራይ፣ የጡጦ፣ የወተት፣ የሳሙና፣ የዳይፐር የምን እያልኩኝ እነጨው ነበር እንጂ በጭራሽ ከሱ ቂጥ ለቂጥ አልከተልም። ገባሽ? እሷም ይህን ስላየችሽ አንቺን ለማቃጠል አንቺን ለማናደድ ሆን ብላ ቆርጣ ስለተነሳች ለዛ ነው ያላረገዘችውን። በስማም ሆስፒታሎች ራሱ ምን ነው ምላችሁ ቃል ገብታችሁ የምታገለግሉትን ህዝብ ተዋሻላችሁ እንዴ? ሆስፒታሎች ገብታሽ አስጽፋ ይዛ የመጣች አብርሃምን ይሄ ገመዳፍ ደግሞ እሱም ሰው ሆኖ ተፈቅሮ ተሞቶ ጎትታ ወደ ራሷ ለማስገባት ነው። አታስገባው፣ ችግር የለም። ነገ ከነገ ወዲያ ግን አንቺ ባነባሽው እንባ እሷ ታነባበታለች። ድመት መልኩሳ አመሏን አትረሳ። እና አንተ ደግሞ ምን ነው የኔ ጅርምባፍ
የኔ ላጫ ከህይወታችን ውጪ፣ አትምጪ፣ አትቅረቢን። ኧረ እባክህ ተው እንጂ ከህይወትህ ትውጣ። ያንተ ልጅ አቅፋ አንተ እሷን አሳዝለህ እሷን አሳቅፈህ እንደፈለክ ልትሽከረከር ማርያምን። ሌላስ እሷ ግን ያንተ ልጅ አዝላ ኩርኩም ብላ መተህ ልጅህን አይተህ ስትል አይኗ እያንቋረረ ኧረ እባክህ ደደብ አድረሽብኝ አላለም አንተ። ትናንትና እንደዛ እሞታለሁ አልፈታሽም እንደዛ ሰፍሰፍ ስትላት የነበረ ሚስትህን ትናንት ባገኘሃት ወራዳ ሴት፣ ትናንት ባገኛት ቦርኮ እኔ ይቅርታ አድርጉልኝ፣ ለንግግሬ ይቅርታ አድርጉልኝ ሆዴሶችን እንደው እንዳላስቀይማችሁ። እሷ ግን ትናንትና የታየች የትናንትና ወራዳ ሴት፣ ባለጌ ሴት ትናንትና እሷን አንተ ትናንትና እሷን ኧረ በስመ አብ እንዲሁ የፈለገ ታምር ቢፈጠር የልጅህን እናት ሀውሽማ ፊት አትድረሽብን ማለትህ አልቀፈፈህም? ትናንትና ከእሷ ጋር ስንት ነገሮች አላሳለፍክም? አብረህ አልበላህም፣ አልጠጣህም፣ አብረህ አልተኛህም፣ አልወለደችልህም። ሚስት አይደለችም? የልጅህና አይደለችም? ትናንት ላገኛት ቦርኮ እንዲያው በላት ለብቻዋ እንኳን በቃ አትድረሽብኝ፣ የራስን ህይወት ኑሪ፣ እኔ የራሴን ህይወት እኖራለሁ እኮ ይባላል። ከውሽማህ ፊት የልጅህን እናት ነገ ልጅህ አድጎ አባቴ ሊልህ ነው። እናቱን እኮ ይህ ህፃን አመት እየቀረ ሊሞላው ነው። ነገ አድጎ እማዬ አባቴ ጋር በምን ተለያያችሁ ቢላት መቼስ ታስረዳዋለች። በምን እንደተለያያችሁ ታስረዳዋለች። እንደዚህ አድርጎኝ ነው፣ እንደዚህ በድሎኝ ነው ስትለውስ እንደዚህ አድርጎኝ ነው፣ እንደዚህ በድሎኝ ነው። ሴት ይዞ መጥቶ ነው፣ ከበላይ ላይ ሴት ደርቦ ነው የተለያየነ። ይችን አሁን ያገባትን ምሽቱን አሁን ያውራ ያለችውን ሙሽማው ናት እስኪል ድረስ 80 አላሰረም። ቀለበት አሰረላት ማለት 80 አሰረላት ማለት አይደለም፣ ቆርቆሮ ነው። ገባህ? የሰው ልጅ ልብ እንጂ ቆርቆሮ ስላሰርክ አንተ የእሷን ልብ አስረኸዋል ማለት አይደለም። ልጅቱ መርዝ ናት። ለልጅህ ግን የህሊና ቁስል የዘላለም ጸጸት ለልጅህ ማት መልሰው። ወይኔ ልጄን እንዲህ ባላረግ ኑሮ ልጄ ተከፋብኝ፣ ልጄ ተበደለብኝ ትላለህ። እመነኝ አብርሃም። ምክንያቱም እቺ ልጅ ባለጌ ናት። ነገ ስታለቅስ ሩታ ይቅር በይኝ ማሪኝ በድያለሁ ብለህ መቼስ ከጉልበቷ ደስ ስትደፋ ሩታ መቼም እርግጠኛ ነኝ ከእሷ ጋር እሺ ብለሽ ትቀበያለሽ ብዬ አላስብም። እርግጥ ፍቅር ሊኖርብሽ ስለሚችል የልጅሽ አባት እንደመሆኑ መጠንም በእርግጥ እሺ ብለሽ ልትቀበዩ ትችያለሽ። ይሄ አይታወቅም። ግን ደግሞ ለእንደዚህ አይነቱ ወንድ ሴታ ሴት ይህን ቀሚስ አልብሶ ነበር በአደባባይ መግረፍ። ማርያምን የቃልዬ እናት ወይኔ ቀሚስ አልብሼ ነበር እኔ ወንድሜ ብትሆን እኔ እንደ ብዙ እህትህ ብሆን አንተን ቀሚስ አልብሼ ነበር እየገረፍኩ በርበሬ ማጥነህ እየገረፍኩ። ምክንያቱም ለወለደችልህ ሚስትህ ያልሆንክ ለዛችኛቱ እንደማትሆን ጠንቀቄ ስለማውቅ ማለት ነው። እግዚአብሔር ይመስገን። ወንድሞቼም 2 ፍሬ ናቸው። አንዱም ገና ህፃን ነው፣ አንዱም ዲያቆን ነው። ተመስገን። በዛ ላይ የክፍለ ሀገር ልጅ ነው፣ የገጠር ልጆች ናቸው። እንዲህ አይነት የወረደ ነገር የደከረተ ነገር አያውቁም። አንዱም ገና የ13 የ14 ዓመት ልጅ ነው፣ ተማሪ ነው። ኧረ በኢየሱስ ስም እንዳንተ አይነት መረን የረቀቀ ባለጌ ገመዳፍ አይቻላቅ። ገመዳፍ እህትህ እንደሆነች ካንተ ቂጥ ለቂጥ የምትዞረው ብዙዬ እንደሆነች የራሷን ህይወቷን ቤቷን ልጆቿን አስተካክላ ነው። ገባህ? የሷ ልጅ አባቱን አልባ ቢያድግባት ምን እንደሚሰማት ስላላወቅ ስላልገባህ ነው። ገባህ? ዛሬ ከጎንህ ስለሆነች ብቻ እህቴ ናት እንዳትል። ወይኔ እህቴ ዛን እንደገሰች ብትገስጭኝ ከሚስቴ ጋራ ብሆን
ልጄን ባሳድጋ ብሬ ዛሬ ልጄ ሊያይኝ አይጠላኝም የነበር የምትልበት ቀን ይመጣል። እመነኝ። ደግሞ ይህ ህፃን አድጎ ወንድ ልጅ በመሰረቱ እናቱን ይወዳል። ገባህ? ነገ ልጅ አድጎ እናቱን ሲጠይቃት ቪዲዮ መጠየቅ አይጠበቅበትም። አንድ ነገር ልንገርህ፣ መጠየቅ አይጠበቅበትም። ቪዲዮ ያያል። የአሁን ልጆች ቪዲዮ ያያሉ። ያን ቪዲዮ ባየ ሰዓት ግን ለካ እናቴ እንደዚህ ነው የበደላት፣ ቤት ገልብጠህ እንደዛ ያቺ ሾካካ ውሽማህ ጠፋሁ ብላ ተደብቃ አውቃ የእርግዝና ወረቀት እያጻፈች በጠፋችበት ሰዓት ቤት ገልብጠህ የተኛችበትን አልጋ ህፃንህን እንኳን አላፈርክም፣ አላከበርኩም። የወለድከው ልጅ አልጋ ገልብጠህ ስትገባ ማለት ነው። ያን ሁሉ ቪዲዮ ያያል። ሲያይ ግን ዋራዳነትህን ቆሻሻነትህን ባየ ሰዓት ለካ አባቴ እንደዚህ ዝጋጭ ነበረ፣ እኔስ አላወቅኩም የነበረ፣ እናቴ ለካ እንደዚህ ተሰቃይታን ያሳደገችኝ፣ እናቴ ክብር ይገባሻል ይላታል። ገባህ? የሴቶች የወር አበባ ላንተ ይስጥህ አንተ ባለጌ። አንቺ ብዙ የምትባይ ደግሞ ልጁን ወደ አልሆነ ነገር እየገፋፋሽ ከመስደድ ለምንድን ነው ልጁን ወደ ቤቱ ወደ ትዳሩ ወደ ልጁ እንዲመለስ ማትገፋፊው? ገና ትናንት ባወቅሻት ውሽማ ሄርሜላ በምትባል ስቱፒድ ቆሻሻ ወንድምሽን ትዳሩን እንዲያፈርስ ትዳሩን እንዲበትን በቃ ገፋፍተሽ ሰው እስኪ ወንድምሽ ንዩ ዴቭ የሚባለው ወንድምሽ ንዩ እስኪ ስርዓቱ የንግግረ መልካም ትልቅ ወልዶ ትልቅ ያሳደጉ ምን ነው ባንደ ማህፀናል እንደ ይወጣችሁ። አንቺ ትልቃቸው ነሽ፣ በመሰረቱ ግን የትልቅ ትንሽ ነሽ። እውነት የትልቅ ትንሽ ባለጌ አሮጊት። ጸጉር ባንጨበረር አይደለም፣ ሱሪ ለብሶ ቦርጭ ለጥጦ በቆማ አይደለም። የአንቺ እኮ በአሁኑ ሰዓት ቆንጆ ፊት ለብሰሽ ቆንጆ ኩታሽን ለብሰሽ ጸጉርሽን እንደማንኛውም ሰው አስይዘሽ በቃ ቆንጆ እየሆነሽ እንደ እናት ሆነሽ መሀል ላይ ገብተሽ መሀል የገባችውን ሴት በእናት ዓለም አታስፈልጊም። አንቺ ወንድሜ ትዳሩን አያፈርስም አለቀ ሂጂ ብለሽ እሷን በቤተሰቦቿም ሆነ በሽማግሌ አስወጥተሽ ከህይወቷ አስወጥተሽ ጥለሽ ትዳሩን መመለስ ሲገባሽ ሄርሚዬ ምን ነው የትልቅ ትንሽ ነሽ? በእናትሽ አንድ ነገር ልንገርሽ፣ እኔ ወንድም አለኝ፣ ትልቅ ወንድም አለኝ፣ የአባቴ ልጅ። በጣም ነው የምወዳት ሚስቱን፣ በጣም ከሷ በላይ ደርቦ ሌላ ሴት ብትመጣ እሷ ወጣ እንደ ሩታ ብታለቅስ፣ አንድ ነገር ልንገርሽ፣ ጸጉሯን እንዲጎትቼ ነው እንደዚህ ጎትቼ ነው ምደፋት። ወጎትቼ አላከብራትም። የትልቅ ወንድሜ ፍቅረኛ ናት አይደለ? በጭራሽ አላረገውም። አናቷን ከሁለት ገምሼ ነው እስር ቤት የምገባ። አናቷን ከሁለት ገምሼ እስር ቤት እገባለሁ። ይሄን ደግሞ እመኚኝ፣ እንደዛ ነው ማድረገው እኔ ብሆን ማለት ነው። ገባሽ? ወንድሜ ትዳሩን ባልሆነ ነገር በርካሽ በልቅምቃሚ ነገር ወንድሜ ትዳሩን እንዲፈታ አልፈቅድም። ትልቅ ነሽ፣ ወረተኛ አትሁኝ። ትልቅ እንደ ትልቅነቱ ሲከበር ከትልቅ አንደበት ምን ይወጣ ሲባል ነው እንጂ ከትልቅ አንደበት የቃቃ ወሬ ሲወጣ አይደብርሽም? ይቀፋል። ቀፋፊ ነሽ። እግዚኦ ማረን ክርስቶስ። አንቺ ምን ትልቅ ሰው አይደለሽ እንዴ? ሩታን አንቺ በዚህ ልክ ጠምደሽ ያሻት የወንድምሽ ልጅ ስላቀፈች ነው እንጂ የወንድምሽ ልጅ ስለያዘች ነው እንጂ ሌጣ ብትሆን እሷ አሁን ፈላጊዋ ብዙ አልነበር እንዴ? ህፃን ስላላት ነው እንጂ ህፃንም ይዛ ፈላጊዋ ብዙ አላት። ገባሽ? ገና እኮ ናት። ገና የወለደች እኮ አትመስልም። ከቤተሰብ ጋር በሐሰት አስመስክረሽ በሐሰት ረብ ኢየሱስ ስማ። አንቺ የእግዚአብሔርን ቃል ጥሳችሁ፣ እግዚአብሔር እኮ በሐሰት አትመስክሩ ነው የሚል። እናንተ ግን የእግዚአብሔርን ቃል ጥሳችሁ በዚህ ልክ እንደዚህ ስትሆኑ አይደብራችሁም? ውይ እንደናንተ ባለጌና ቆሻሻ ሰው አይቼ ሰምቼ አላቅም። ማርያምን አይቼ ሰምቼ አላቅም። ትልቅ እህት እኮ ወንድሙን መክሮ ለወንድሙ ድሮ
ለወንድሙ መተዳደሪያ ሰጥቶ ወንድሙን አስተምሮ የወንድሙ ልጅ አስተምሮ የወንድሙን ሚስት ትንሽ ከሆነች በእድሜ ገስጾ ወደ ትዳርሽ ተመለሺ ብሎ እንጂ ትዳሩን ሲፈታ አብረሽ ተከትለሽ ከሱ ጋር ሆነሽ ቀለበት ሲያስረ ተጎንብሰሽ አብረሽ ምን ቅጣላሽ ደግሞ አንቺ እሱ አስረገዛት አይደለ አንቺ ደግሞ ቅጣላሽ ድንገት የሚረገዝ ከሆነ በቂጥ የሚወጣ ያንቺ በምላስሽ ፈንታ ማለት ነው ቱ ባለጌ ሰው ነሽ እኔ ትክክል ነው የምናገር ማርያምን ትክክል አልተናገርሽም ሀቅ አልተናገርሽም ውጪ ከህይወታችሁ ብለሽ ማባረር እምትጪ ውሽሚትን ነበር በጓደኝነት ስበብ ገብታ ትዳሩን ህይወትን ብጥብጥ ያረገችውን የሞቀውን ቤቱን ያፈረሰችውን ውሽማይቱን ነበር ማባረር እምትጪው ምክንያቱም ሩታ ከሷ በፊት ቀድማ ከናንተ ጋር ተጋብታ ወልዳ ደማችሁ ከደሟ ጋር ተገናኝቷል ተቀላቅላለች እኔ ሩታን አላቃትም እኔ ጎንደሬ ነኝ ሩታ ቡታጅራ ናት ስንትና ስንት ኪሎ ሜትር በምንም አንገናኝም ዝምድናም የለንም ትውውቂም የለንም በምንም አንተዋወቅም ሀቅ ነው የምናገረው ሀቅ ምክንያቱም ሴት ስለወለድኩ ነገ የኔ ሴት ልጅ ምን እንደሚደርስባት ስለማላቅ ሴት ልጅ ሲጎዳ አልወድም አንቺ ደግሞ ሄርሜላ ነው የምትባይ ዝብዝፊት ነገ ትወልጃለሽ እሺ ገለቴ ነገ ስትወልጂ የእጅሽን የዘራሽውን ታገኛለሽ ዛሬ አንቺ ሩታን አስለቅሰሻል አይደለ ታለቅሻለሽ አይዞሽ እናት የዛሬ ዘመን ወንድ ባንድ አይጸናም በሁለት አይጸናም 17 ሴት ካላተረማመሰ እንዲያው እድሜው ወደ 40 ወደ 50 ሲገባ ነው ወንድ ልብ የሚያገኝ አቅል የሚሰበስብና ትዳሬ ብሎ ቤቴ ብሎ የሚኖረው እመኝኝ ካንቺ ጋር አይዘልቅም እመኝኝ የዛሬ አሁን አይደለ ቃል በቅርቡ እነሩታ የዛሬ አመት ነው በ40 ጾም አይደል እንደ የተጋቡ በአመታቸው አይደል አንቺ ደግሞ ቀለበት የታሰረልሽ እመኝኝ የኔ ወደ የዛሬ አመት ደግሞ አንቺ ሩታ እንዳለቀሰች ታላቅሻለሽ እንዳትጠራጠሪ የዘራሽውን ታጭዳለሽ ሴት ልጅ ሆነሽ ሴት ሲያለቅስ እንደማያት ምን አይከብድም አይደብርሽም ሴት ሆነሽ ሴት ሲያለቅስ ማየት አይደብርሽም አይከብድም ወይ በኢየሱስ ሴት ሆነሽ በሴት እንባ ላይ መረማመድ እሱ ታዩ እሱ እንደማይሆንሽ የታወቀ ነው ይሄ አብርሽ ነው አብርሽ ሲሉት ራሱ ቅፍፍ ነው የሚለኝ ይሄ አብርሃም ነው የሚባል አንተም ብሎ አብርሃም ደግሞ አብርሃም እኮ ጻድቅ ነው በእናትህ አንተም ብሎ አብርሃም ደፋር አንተ አምታታው ነው መባል ያለብኝ ደግሞ አብርሃም ልትባል ነው ባለጌ አብርሃም አላለም እናት አባት እኮ እንደው ተጨናቂ እኮ ነው አብርሃም ብሎ ስም ሲያወጡልህ አያፍሩ ባለጌ ሲዳደግ ይሄ ጓደኞችህ እና ቢል ምናምን አንድ ደግሞ ጓደኛው አፉ ጓንዴ የሚመስሉ ያለ የጅብ ሙጥሙጥ አፍ አንድ ጥቁር አለ አንድ ደግሞ እኔ እኮ ከየት ነው የሚሰበስባቸው የሰርደና ጓደኛ ይዞ ነው እኮ ህይወቱን ማስተካከል ትዳርን መምራት ትዳር ቀልድ መሰለህ እንዴ ሲያፈርሱት ማይው ይፈርሳል ሲክቡት ግን ከባድ ነው የካቡትን ማፍረስ ደቂቃ አይፈጅም ቀላል ነው የካቡትን ማፍረስ ደቂቃ አይፈጅም ቀላል ነው ለመካብ ግን ከባድ ነው ሰው ያስፈልጋል ጊዜ ይወስዳል አንድ ገበሬ አዲስ ቤት ሊሰራ አሮጌውን ሊያፈርስ ሲል ድንጋይ ከቤት አካባቢ ከጓሮ ከሌለ ከዛም ድንጋይ እያመላለሰ አጠራቅሞ ነው ዙሪያ ክብ ቆርቆሮ የሚሰራ ከሆነ አጠራቅሞ ነው ቤቱን የሚሰራ አንድ ገበሬ ማለት ነው ቤቱን ተወውና አንድ ገበሬ እርሻ ሊያርስ ሲል በበጋ ይከሰክሳል የገበሬ ስለሆንኩ በበጋ ይከሰክስና ግንቦት በበጋ 2-3 ይከሰክሳል መሬቱ እህል በደንብ እንዲያበቅል
ገባህ? ግንቦት ላይ 1-2 ይደግመዋል። ሰኔ ላይ ዙር የዘራው ጊዜ የሚያምል እህል ይበቅላል። ገባህ? ግን ተኝቶ ከከረመ ካልከሰከሰው መሬቱን ካልተንከባከበው እህል አያበቅልም። ሐምሌና ነሐሴ ሰኔና ግንቦት ሲመጣ ከእንቅልፉ ተነጎትቶ ሆዶ ያን እህል ቢበት ነው የወፍዳ ነው የሚሆን እንጂ እህሉ አይበቅልም፣ ከመሬቱም አይላቀቅም። ገባህ? አንተ ደግሞ እንደዛ ነህ። አንተ ከእንቅልፍ ተጎትተህ ሄደህ ከሴት ነው የምትንጠለጠል። ከሴት ወጥተህ ከሴት አንቀልባ ነህ። ገባህ? እንጀራ ሊጋገር ሲል ምጣዱ ካልሰማ ዝም ብለህ ብትቀባው ሊጡ ነው ዝም ብሎ ተንቦቅቦቆ የሚወጣው፣ አይበስልም። ወይም ደግሞ እንጀራው ገና እሳቱ እየነደደ ዝም ብሎ ምጣድ አድርገህ ሊጥ እንዳፈሰስከው ከድናው ስትከፍተው ገና ምጣዱ እየጋመ ስለሚሄድ ሊጡ ሙሉኝኝ ብሎ የሐምሌ ዝናብ መስሎ ነው የሚቀር፣ እህሉ ይበላሻል። መጀመሪያ የነበርክበትን ትዳር ሳታስተካክል ከነበርክበት ትዳር በፍቅር እየኖርክ ያለውን ጥለህ በትነህ ወጥተህ አዲስ ህይወት አዲስ ትዳር ይዛለሁ ብለህ እንደገና ማስማት ምጣድ እንደማስማት ማለት ነው። እቺ ደግሞ ከ30 ወንድ ጋር የሄደች ውሸታም ነገ አንተን ትናንትና 7 ቀን 8 ቀን ጠፋሁ ብላ ማንኛችንም ሴት አርግዘና ወልደናል ስናረግዝ የሚያስደነግጠን ነገር የለም። አንድ ሰው የሚያስደነግጠው ካረገዘ የሚደነግጥበት የሆነ የራሱ ምክንያት ሊኖረው ይችላል። ያ ምክንያቱ ደግሞ ምንድነው ብለው ብትጠይቀኝ ከባሉ ሌላ ከሌላ ወንድ ያረገዘው ይሆንና የወሰለተ ይሆንና ይሄ ሲወለድ ደግሞ የተደቀለ ዲቃላ አባቱን መስሎ ነው የሚወጣ፣ ወይም ካንተ ሌላ ከሌላ ሰው ጋር ወስልታ ያረገዘችው ይሆናል ደንግጣ የጠፋችው እንጂ ትክክለኛ ፓንታና ወርቃ ካንተ ጋር ስትገዳደም መቼስ ልጅ እንደሚመጣ አታውቅም የነበር እንደ መከላከያ ቃል ወሰደች። መቼስ ሴትና ወንድ ብሎ የለም ሳይወለድ ሳይረገዝ አይቀርም። የመጀመሪያ ይሁኑ ለዛ ደንግጬ አታፍሪም እንዴ በእናትሽ? ሶሻል ሚዲያ ላይ ራሱ እንደዚህ በስተወጪ እኔ ስላንቺ እኔን ደበረኝ፣ ስላንቺ እኔን ቀፈፍሽኝ፣ አማኑኤል ይሙት ቀፈፋልሽኝ በሰራዊት ጌታ። ምን ብልግና! የሰው ልጅ ባለጌ ይሆናል እንዴ እንደዚህ? ቆሻሻ ይሆናል እንዴ እንደዚህ? የስራሽን ይስጥሽ ሴት አሰዳቢ። ሁላችን አዋረድሽኝ። ለነገሩ ምንን ያዋርዳለሁ? አንቺ ነሽ እንጂ አትወለጂ አትዘመጂ። ግን ስንት ጀግና ሴቶችን ስንት ለትዳር የሚፈለጉ ሴቶች ባንቺ እኩል በመጣራታችን መስማ ሴት ርካሽ ነሽ። በእርግጥ ርካሽ መሆንሽን በአደባባይ አስመስክረሽ አብርሃም ደግሞ እኮ ዛት የመጣ ያን አቤል የሚባለው ነው። ያ ግሽጣ ራስ እከክ አቤል ይዛት መጣን። አብርሽ ይቅርታሽ እንቀጥል እንደ ድሮሽ አርግዤ እኮ ነው የጠፋው መሪያኔ ይለፍርሊ። ይሄ ምክንያት ነው እንዴ? ይፍታ እኔ ይቅርታ አድርግልኝ፣ ይቅርታ አድርግልኝ። በጣም ነው የምትቀፊኝ፣ በጣም ነው የምታስጠይኝ። ሴት መስለሽ አትታይኝም። የሴት ወራዳ ነሽ። ወንድ ልጅ ከትዳር መንጥቆ አውጥቶ የራስ እንደማድረግ የሚቀፍ ነገር የለም። ቁሞ ምቀር ይሻለኛል። ትዳሩን አስፍርሼ አገር እየሳቀብኝ የጓደኛ የቤተሰብ አግልሎኝ የኔ አድርጌው ከወገን ተለይቼ አልኖርም። የዘላለም ጸጸት ይዤ ነገ ከነገ ወዲያ እኮ ገባሽ የሆነ ነገር ብትሆኚ እሰይ የሩታ ግፍ ነው የምንልሽ። ወይ መኪና ቢወጣብሽ ወይ የሆነ ነገር ሆነሽ አደጋ ደርሶብሽ ፓራላይዝድ ብትሆኚ መንቀሳቀስ ቢያቅትሽ መራመድ ቢያቅትሽ ከዛው ዳይፐርሽንም ሽንትሽንም ከዛው የምትጠቀሚ ብትሆኚ ምንድነው ምን እሰይ ነው የምልሽ። እሱ ደግሞ ይጅል ጣፍ አደጋ ቢደርስብሽ አደጋ ደርሶብሽ ወደ ነገር ብትሆኚ አብርሽ ካንቺ ጋር አይቀጥልም። ወደ ልጁ እናት
ወደምትበረው ወደምትራመደው ነው የሚሄድ። ደግሞም ያርግብሽ፣ አደጋው ይውረድብሽ፣ የመኪና አደጋ ይብላሽ። ሄርሜላ የምትባይ ቆሻሻ የመኪና አደጋ ይብላሽ። ሌላ ምንም አልሽም። እንዲበላሽ ደግሞ እፈልጋለሁ። ሴት ነሽና በሴት ላይ ቀልደሻል። ሴት በሴት አስለቅሰሻልና አንቺ ደግሞ ሰው ያለቀሰው እንባ እንድታለቅሹ እፈልጋለሁ። መልክ ሳያንስሽ፣ ቁመና ሳያንስሽ፣ ቁንጅና ሳያንስሽ የሰው ባል ቀምተሽ ይዘሽ በራስሽ አትመሪም እንዴ? በራስሽ ተመሪ። ሰው በሚልሽ ማርያም አንቺ ነሽ እንዴ ሩታን በራስሽ ተመሪ በሰው ሚልሽ አትስሚ የምትያት? ምን አይነት ቀፋፊ ነሽ? በመድኃኒዓለም ስም ኧረ በኢየሱስ ክርስቶስ ስም ኧረ ተመስገን። ኧረ እንኳን የገጠር ልጅ አረከኝ። ኧረ እስማ በእኛ ሀገር ልንገርሽ፣ በገጠሩ ክልል በ7 ዓመታችን እንታጫለን። ገና በ7 ዓመታችን ባላችን ይቀላ ይጠቁር አናውቀውም። ወንዝ ውሃ ልንቀዳ ወይም ከፍት ውሃ ልናጠጣ ስንሄድ እኛ ሳናውቀው እሱ ያውቀናል። እኛ ግን አናውቀውም፣ እሱ ግን ያውቀናል። እሱን የምናውቀው የሰርጋችን ቀን ነው የምናየው። የሰርጋችን ቀን ነው የምናየው። ከእናታችን ማጀት ተሞሽረን ስንወጣ በዛን ሰዓት ነው ባላችን የምናውቀው። ከዛ ውጪ የኛ ባል ይቀላ ይጠቁር አናውቀው። አየሽ? አናውቀውም። የባላችን ጥቁረቱን ክሳቱን ምኑን አናውቀውም። የኛ የገጠር ልጆች እስከዚህም ነን። እንኳን እኔ አንዳንዴ እመቤት የምስክሬቱን የገጠር ልጅ በመሆኔ በጣም ነው የምደሰት። በጣም ምክንያቱም በቃ የገጠር ልጅ ስትሆን የምታያቸው ነገሮች አሉ፣ ብዙ ነገሮች አሉ። የገጠር ልጅ ስትሆኑ በቃ ከቤተሰብ ተምራችሁት የምታድጉ ነገር አለ። እናቶቻችን ወጥ ሲሰሩ ባሎቻቸው ካልመጣ እንደው ሲሆን አይርባቸውም፣ አይበሉም። ከራባቸው ወጥቱ ላይ ነኳትም ተገጥማ ነው የምታድር። በበርበሬ ቢሆን ይበላሉ እንጂ ባልየው ሳይመጣ የተሰራች ድስት አትከፈትም። እንዲህ ህፃናት ልጆች ቢኖሩ እንኳን ሌላ ወጥ ተሰርቶ ይሰጣቸዋል እንጂ ባል ክብር አለው። ባል ክብር አለው። እንደዚህ ነጥቆ መውሰድ እንደዚህ እንደ ኩባያው ይሄ ኩባያ ይሄ ነው ገዝቼዋለሁ። አሁን አንድ ጎረቤት እንደዚህ ተመሳሳይ ኩባያ ይግዛ ጎረቤትሽ፣ አንቺም ግዢ። ያንቺ ኩባያ ይጥፋ፣ ሄደሽ ከጎረቤትሽ ይሄ ኩባያ የራሴ ነው ብለሽ ነጥቀሽ እንደ መውሰድ ማለት ነው። የሰው ትዳር ነጥቆ መውሰድ እንደዛ ነው። ገባሽ? ለወደፊቱ ልንገርሽ፣ ለወደፊቱ ላንቺም ሆነ ለቤተሰቦችሽ በጣም ታስንቂ፣ በጣም ታሳፍሪ ርካሽ ሴት መሆንሽን እየነገርኩሽ ነው። ሩታን ርካሽ ሴት ብላችሁ ፖስት ያደረጋችሁ ሰዎች ሄርሜላን ነበር ርካሽ ብላችሁ ፖስት ማድረግ የነበረባችሁ። በጣም የተሳሳታችሁ። ሩታ አይደለችም ርካሽ፣ ርካሿ ሄርሜላ ናት። ርካሿ ሄርሜላ ናት። ሩታ ግን ርካሽ አይደለችም። ሄርሜላ ግን ርካሽ ናት። ሴት አሰዳቢ ባለጌ ናት። በጣም ባለጌ ቆሻሻ። እንዴት ነው ቆሻሻ ጠርግርግርግርግ አድርገህ ስትጥለው ጥለኸው ነው የምትመጣ። ዞር ብለህ አታየውም። ቆሻሻ ነውና ጥሩ ነገር ነው እንጂ ይዘው መምጣት የምትፈልግ ቆሻሻን ነገር ጥለኸው ነው የምትመጣ። ሄርሜላን እኔ እንደዛ ነው የማያት፣ እንደ ቆሻሻ ነው የማያት። አትጥመኝም። በጣም ነው የምትቀፈኝ ሁላ። ለምን በቃ ትዳር የሰው ትዳር ለመፈንቀል የሰውን ህይወት ለማበላሸት ድፍት ቅንት ሲሉ ሰው እንዴት ነው? ከባድ ነው። እስማ ውይ ከዚህ ያውጣችሁ ሴቶችዬ። ከባል ጭላት እግዚአብሔር ይጠብቃችሁ። በእውነት የባል ጭላት እንዲያው ባለትዳር ወንዶች ራሱ ትዳር እያላችሁ የሴት ጓደኛ መያዝ ራሱ አይጠበቅባችሁ።
ሴቶች የወንድ ጓደኛ ትዳር ይዘን እንደማይኖርን ሁሉ ወንዶችም የሴት ጓደኛ ሊኖራቸው አይገባም። ከህይወታችሁ ፈንቅለው ያበላሿቸዋል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም